ቤተሰቦቼ እንደ ህልማቸው ኢየሩሳሌምን እንዲሳለሙ እፈልጋለሁ ስትሉን ለነበራችሁ መልካም ዜና በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች የተመሰገነው መታደል አስጎብኝና የጉዞ ወኪል አሁን ደግሞ ለፊታችን የጌታ ኢየሱስ ክርስቶስ የልደት በዓል ወደ ኢየሩሳሌም ለመጓዝ ቀጠሮ ይዟል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ፣ ከገዳመ ቆሮንጦስ እስከ ገሊላ ባህር፣ ከዮርዳኖስ እስከ ጌቴሴማኒና የታቦር ተራራን ጨምሮ ሌሎችም በርካታ ቅዱሳን ቦታዎችን እንጎበኛለን። እናትና አባት ለሚልኩና ጥንድ ሆነው ለሚመጡ ልዩ ቅናሽ አለን። ውስን ቦታ ስለቀረን አሁኑኑ ቦታ ያዙ። ለተጨማሪ መረጃና ለምዝገባ በ0964 08 08 08 ወይም በ0912 64 10 00 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁን ቆዩ። ክቡራን አድማጮች፣ በዚህ ሰዓት የመረጃ ጊዜ ሁለት ያክል መረጃዎችን አስደምጣችኋለሁ። የመጀመሪያው መረጃ የትግራይ ክልል ጊዜያዊ አስተዳደር የሆኑት ሌተናንት ጀነራል ታደሰ ወረደ አስተዳደር እጅግ ከፍተኛ የአመራር ውድቀት ገጥሞታል። አዲስ መንግስት በትግራይ በአስቸኳይ ይቋቋም ሲል የትግራይ ዓለም አቀፍ ምሁራን ስብስብ ጥሪና ተቃውሞን አቅርቧል። ዝርዝሩን ታደምጡታላችሁ። በሌላ በኩል ቢቢሲ ያወጣውን የምርመራ ዘገባ ዓለምን ደንግጧል። ይሄውም በሴራሊዮን ያሉ የአፍሪካ ጠንቋዮች የሚሰሩት ጉዳይ ነው። ህፃናትን ለስልጣን በሚል እንዴት እንደሚሰዋቸው አካል ክፍሎቻቸውን እየቆራረጡ እንዴት አድርገው ለጥንቆላና ለአጉል እምነት እንደሚያውሏቸው በምርመራ በተለይም የቢቢሲ ዘጋቢ ራሱን ጭምር በመቀየርና ፖለቲከኛ በማድረግ ድብቅ ካሜራዎችን በመያዝ ወደ አካባቢው በመሄድ የሰራው የምርመራ ዘገባ በርካታ የዓለምን ህዝብ አስደንግጧል፣ አነጋግሯል። ይህንን የሴራሊዮን ጠንቋዮችን ጉዳይ የማስደምጣችሁ ነው የሚሆነው። በጣም የሚያሳዝንና በዚህ ጊዜ እንዲህም አለ የሚያስብል ሆኗል። ታደምጡታላችሁ። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተል። በቅድሚያም የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ከፍተኛ ተቃውሞ ቀረበባቸው። የታደሰ ወረደ አመራር ውድቀት ገጥሞታል፣ አዲስ መንግስትም መቋቋም አለበት በትግራይ ሲል የትግራይ ዓለም አቀፍ ምሁራን ስብስብ ጥሪ አቅርቧል። በትግራይ ዓለም አቀፍ የምሁራን ስብስብ ባለሙያዎች ቀረበ የተባለውና ዋዜማ ራዲዮ ተመለከትኩት ያለችው ሪፖርት እንደሚያመለክተው በአቶ ጌታቸው ረዳ አመራር ወቅት ምክክር ተደርጎባቸው ትግራይን ከቀውስ ለማውጣት የክልሉን ዘላቂ ጥቅሞችም ለማስከበር የተለያዩ 10 ጉዳዮች ላይ አሁን በሌተናንት ጀነራል ታደሰ ወረደ አመራር ፍጹም ተዘንግተው ክልሉን ለበለጠ አደጋና የጦርነት ስጋት ዳርገውታል ብሏል። የትግራይ ዓለም አቀፍ የምሁራን ባለሙያዎች ስብስብ ይፋ ባደረገው የክልሉ ጊዜያዊ አስተዳደር ሁሉን አቀፍ የስራ አፈጻጸምን የተመለከተ ባለ 10 ገጽና የ8 ወራት ሪፖርት ሌተናንት ጀነራል ታደሰ ወረደ የሚመሩት ጊዜያዊ አስተዳደር ከፍተኛ ውድቀት አጋጥሞታል ሲል ደምድሟል። የፕሪቶሪያውን ስምምነት አፈጻጸም፣ ጦርነትን ማስቀረትና ዘላቂ ሰላምን ማስፈን፣ ሁሉን አቀፍ ካቢኔ ማዋቀር፣ ሁሉን ያሳተፈ ምክክር፣ ከኤርትራ መንግስት ጋር ተጀምሯል ስለሚባለው ግንኙነት ወይም ጽምዶ ስለተባለው ትስስር፣ የትግራይ የጸጥታ ኃይሎችና በአፋር ያሉ ታጣቂዎችን ሁኔታ፣ የመገናኛ ብዙሃን ምህዳር፣ በአጠቃላይ ሪፖርቱም በ10 ዘርፎች በመከፋፈል ግምገማውን በዝርዝር አስቀምጧል። በአቶ ጌታቸው ረዳ ፕሬዝዳንትነት ጊዜ በ10 ዘርፍ በከፋፈላቸው ጉዳዮች ላይ ክፍተቶች ቢኖሩም የተሻለ አስተዳደር ሁኔታ እንደነበረ የጠቀሰው ሪፖርቱ ሌተናንት ጀነራል ታደሰ ወረደ ግን ኃላፊነቱን ከተረከቡ በኋላ መሻሻል አሳይተው የነበሩ የክልሉ የምክክር ካውንስል እንዲሁም የመገናኛ ብዙሃን ምህዳርን ጨምሮ በርካታ ጉዳዮች ላይ ከባድ ችግር ውስጥ ወድቀዋል ብለዋል። ባለፉት 8 ወራት ብቻ ግጭት ቀስቃሽ ንግግሮች መባባሳቸውን፣ ይህም የፕሪቶሪያውን የሰላም ስምምነት አደጋ ላይ ጥሎታል ሲል ሪፖርቱ አብራርቷል።
ማህበራዊና ፖለቲካዊ ልዩነቶች በመስፋፋታቸው አለመተማመን መንገሱን ያመለከተው ሪፖርቱ አስተዳደሩ አፋጣኝ ማስተካከያ እርምጃዎችን ካልወሰደ አደገኛ መዘዝ ሊኖረው እንደሚችልም ጭምር ይገልጻል። የትግራይ የጸጥታ ኃይል ከፖለቲካ ወገንተኝነት ነጻ እንዲሆን ካልተደረገ መዘዙ እጅግ የከፋ እንደሚሆንና አሁንም እየተባባሱ ያሉ ችግሮች መኖራቸውን በግምገማው መመልከቱን የትግራይ ክልል ዓለም አቀፍ ምሁራን ማህበር ግምገማ አመልክቷል። ከኤርትራ ጋር የተጀመረው ትብብር የትግራይን ዘላቂ ጥቅም አደጋ ላይ የሚጥል ከዚያም አልፎ የትግራይን ህዝብ ለኤርትራ መንግስት ዳግም ጭፍጨፋ አሳልፎ የሚሰጥ ነው ሲል ሪፖርቱ አስጠንቅቋል። የክልሉ ጊዜያዊ አስተዳደር ሁሉን አካታች በሆነ መልኩ እንደገና እንዲቋቋምና ወደ ህጋዊ መንግስት የሚደረገው የሽግግርም በነጻ በፍትሃዊና በግልጽ በሆነ ምርጫ እንዲመራ በማድረግ ረገድ የሚመለከታቸው አካላት ኃላፊነታቸውን በአስቸኳይ እንዲወጡም ጥሪ አቀርቧል። በሌላ ዜና ህጻናትን ለስልጣንና ለሀብት በሚል እየሰረቁ የሚገድሉት የአፍሪካዊቷ ሀገር የሴራሊዮን ጠንቋዮች ጉዳይ የዓለም አቀፍ መገናኛ ብዙሃንን ትኩረት ስቧል፣ በርካቶችንም አስደንግጧል። በሴራሊዮን ከጥንቆላ ጋር በተያያዘ በሚፈጸም ግድያ የተነሳ በርካታ ቤተሰቦች መደናገጣቸውን ቢቢሲ አፍሪካ ዘግቧል። ከጀርባ ያለውን የሰዎች አካልን ሽያጭን በሚመለከት ዝርዝር ምርመራ አድርጎ እጅግ አስደንጋጭ የተባለ ሪፖርትን አውጥቷል። ለቢቢሲ ቃላቸውን ከሰጡት መካከል ሳሊ ኮሎኮ አንዷ ናት። ሳሊ ኮሎኮ የ11 ዓመት ልጇ ከ4 ዓመት በፊት ብላክ ማጂክ በተባለ ጥንቆላ የተነሳ ተገድሎ ማንም የተጠረጠረና ለፍርድ የቀረበ ባለመኖሩ እስካሁን ትንገበግባለች ብሏል ዘጋቢው። ለቢቢሲ አፍሪካ አይ ህመም ውስጥ ነኝ፣ ልጄን ገደሉት፣ እናም ሁሉም ዝም አለ ስትል የልጇ ፓፓዮ ወሳኝ የአካል ክፍሎቹ አይኖቹና አንድ እጁን ጨምሮ ተወስደው እንዴት ተጥሎ እንዳገኘችው ትገልጻለች። አሳ ለመሸጥ ወደ ገበያ በሄደበት አልተመለሰም የምትለው እናቱ ቤተሰቡ ለ2 ቀን ያክል ፈለገ። በመጨረሻም ግን ያገኘው ተቆራርጦ በጉድጓድ ውስጥ የተጣለ አስክሬኑን ብቻ ነበር። ልጆቻችንን ሁሌም ጥንቁቅ እንዲሆኑ ነው የምንነግራቸው። ገበያ እቃ ለመሸጥ የሚሄዱ ከሆነ ወደ ጫፍ አትሄዱ፣ ከማታውቁት ሰው ምንም ነገር አትቀበሉ። ይህ ነገር በተደጋጋሚ ነው በዚህ ሀገር የሚከሰተው ትላለች ካሎኮ ለቢቢሲ ስትናገር። በማዕከላዊ ሴራሊዮን በተደጋጋሚ ሀገሬው ጁጁ ሲል ከሚጠራው ጥንቆላ ጋር የተያያዙ ወሬዎች በስፋት ይሰሙ እንደነበር ይገልጻል። የሀገሪቱ ባለስልጣናት ግን በቂ ምርመራ ሲያደርጉ እንዳልታዩም ተመልክቷል። በፓፓዮ ጉዳይ ፖሊስ ለጥንቆላ ተብሎ የተገደለ መሆኑን እንኳን ማረጋገጥ እንዳልፈለገ ይገልጻል። አንድ ሰው የሚገደለው ጁጁ እየተባለ የሚጠራውን የጥንቆላ ስርዓት የሚካሄደው ሰዎች የአካል ክፍሎችን ወስደው እንዲጠቀሙበት በሚል ነው። በእንደዚህ አይነት የጥንቆላ ተግባር ላይ የተሰማሩ ሰዎች ሀብትንና ስልጣንን ለደንበኞቻቸው ቃል ይገባሉ። ደንበኞቻቸውም እነዚህን አጭበርባሪ ጠንቋዮች የሚሉትን ሁሉም እውነት እንደሆነ በማመን ዳጎስ ያለ ገንዘብንና የተጠየቁትን ሁሉም ለጠንቋዮቹ ያደርጋሉ በማለት ቢቢሲ ይገልጻል። 8.9 ሚሊዮን ህዝብ ባላት ሴራሊዮን አንድ የአስክሬን ምርመራ ባለሙያ ብቻ ያላት ሀገር ስትሆን ባለስልጣናትም ከፍተኛ የሆነ የባለሙያና የገንዘብ እጥረት ስላላቸው እንደዚህ አይነት ወንጀሎችን ለመከታተልና ለመመርመር እንደሚቸገሩ ይገልጻል። በሴራሊዮን በጥንቆላ ማመን በእጅጉ ከማህበረሰቡ ጋር የተቆራኘ እንደሆነ ይናገራል። በርካታ የፖሊስ ባልደረባዎች ራሳቸውን በእንዲህ አይነት እምነት የተያዙ በመሆናቸው በጁጁ የጥንቆላ ስርዓት ላይ ፈቃደኛ ሆኖ ለመመርመር ዝግጁ እንዳልሆኑ ምርመራዎች አጋልጠዋል። ስለዚህም ግድያዎቹን ማን እንደፈጸማቸው፣ ለምን እንደተፈጸሙ ሳይታወቅ እየተደበሰበሱ ይቀራሉ። ህጻናትም ለጥንቆላ በሚል እዚህም እዚያም ይገደላሉ። የቢቢሲ የዘጋቢዎች የምርመራ ቡድን የጁጁ የጥንቆላ ስርዓትን እናካሂድ ነበር፣ ስርዓቱን ለማካሄድ የሚያስፈልጉን ደግሞ የህጻናት የአካል ክፍሎችን እናቀርብ ነበር ያሉ 2 ሰዎችን አግኝቶ ምስክርነታቸውን ተቀብሏል። ሁለቱም ግዙፍ የሆነ መረብ አካል መሆናቸውን ሲገልጹ፣ አንዱ ደግሞ በምዕራብ አፍሪካ ከፍተኛ አቅም ያላቸው ደንበኞችን ማፍራቱን ይናገራል። የቢቢሲ የምርመራ ቡድን ዘጋቢ አባል ራሱን ደብቆ ስሙንም ኦስማን በሚል ቀይሮ ፖለቲከኛ እንደሆነና ሰው መስዋዕት ተደርጎለት ስልጣን ማግኘት እንደሚፈልግ ለጠንቋዮቹ ቀርቦ ገልጾ ነበረ ምርመራውን የጀመረው። ቢቢሲ ጥንቆላውን የሚያካሂደውን ሰው ለማግኘት በሴራሊዮን ሰሜናዊ ግዛት ወደ ጊኒ ድንበር ተጠግቶ የሚገኘውን ካምቢያ ወረዳ ውስጥ ባለ ጥቅጥቅ ባለ ጫካ ውስጥ ወደሚገኝ መኖሪያ ቤት
ሄዷል። ራሱን ካኑ በማለት የሚጠራው ይህ ጠንቋይ ፊቱን በሙሉ የሸፈነ ለስርዓቱ የሚል ጭምብልም እንዳጠለቀ ተመልክቷል። ጭምብሉ ማንነቱን ከመደበቁ ባሻገር አለ ለሚላቸው ፖለቲካዊ ግንኙነቶች እንደ ሽፋን ሆኖ አገልግሎታል። እኔ በጊኒ በሴኔጋልና በናይጄሪያ ውስጥ ከአንዳንድ ትላልቅ ፖለቲከኞች ጋር በቀጥታ እሰራ ነበር። ቡድን አለን። አንዳንድ ጊዜ በምርጫ ወቅትም ሌሊት ይህ ቦታም በሰዎች የተሞላ ይሆናል ሲል ይናገራል። የምርጫ ወቅት ወላጆች በጣም አደገኛ የሚሉት ጊዜ ነው። እገታና ጠለፋ የሚበረክትበት ጊዜ በመሆኑ ልጆቻቸውን እንዲጠነቀቁ የሚነገሩበትና የሚመከሩበት ወቅት ነው። ለሁለተኛ ጊዜ ወደ ስፍራው ቢቢሲ በተጓዘበት ወቅት ካኑ የበለጠ በራስ መተማመን ስለተሰማው ለኦስማን የስራውን አካል የሆነውን የሰው ራስ ቅል አውጥቶ ጭምር እንዳሳየው የቢቢሲ ዘጋቢ ገልጿል። ይህንን አየህ፣ ይህ ለሆነ ሰው የተዘጋጀ መስዋዕት ነው። ለሱ ነው ያደረኩለት። የሴት ራስ ቅል ነው። ዛሬ ወይም ነገ መጥቶ ይወስዳል ብዬ እየጠበቅኩት ነው ብለዋል። በተጨማሪም ከተቀመጠበት ጀርባ ያለውን ጉድጓድ እያሳየው የሰውን አካል የምንቀብረውና የምንሰቅለው በዚህ ስፍራ ነው። እዚህ እናርዳለን፣ ደሙም ወደዚያ ይወርዳል። ትላልቅ አለቆችም እንኳን ስልጣን ሲፈልጉ ወደዚህ መጥተው መሰዋት አለባቸው ብለዋል። ህጻናት የሚሰውቡትን ቦታ እያሳዩ እዚህ የምርመራ ዘገባ ሲባል ስልጣን ፈላጊ ነኝ በማለት ራሱን ቀይሮ ወደ ጠንቋዩ የቀረበው የቢቢሲ ዘጋቢው ኦስማን የሴት እጅና እግር ለአምልኮ ስርዓቱ እንዲውልለት እንደሚፈልግ ሲገልጽለት ጠንቋዩ ካኑም ወደ ሂሳብ ማስላት እንደገባ ይናገራል። በኋላም የአንዲት ሴት ዋጋ 70 ሚሊዮን ሴራሊዮን ብር ነው ይለዋል፣ ወይም 3000 የአሜሪካን ዶላር። ቢቢሲ ማንንም ሰው አደጋ ላይ ላለመጣል በመፈለግ በድጋሚ አላገኘውም። ካኑ አጭበርባሪ ሊሆን ይችላል። ስለዚህም ምርመራ ለማድረግ የሚያግዙ ማስረጃዎችን ለአካባቢው ፖሊስም አስረክቧል። እንደነዚህ አይነት የጥንቆላ ስርዓቶች ተግባሮች የተሰማሩ ወንዶች አንዳንድ ጊዜም ራሳቸውንም የባህል መድኃኒት አዋቂ በማለት ይጠራሉ። ይህ ስያሜ ብዙ ጊዜም በአካባቢው የሚገኙ ቅጠላቅጠሎችንና ስራስሮችን በመጠቀም የተለመዱ በሽታዎችን የሚፈውሱ ሰዎችን የሚገለገሉበት አካሄድ ነው። የዓለም የጤና ድርጅት መረጃ እንደሚያሳየው በ1990ዎቹ በአሰቃቂ እርስ በርስ ጦርነት የተጎዳችውና የኢቦላ ወረርሽኝ ማዕከል የነበረችው ሴራሊዮን በአውሮፓውያኑ 2022 1000 የሚጠጉ ዶክተሮች እንዳሉ ሲመዘገብ የባህል ሕክምና አዋቂዎች ደግሞ ቁጥራቸው ከ45000 ይልቅ እንደነበር አመልክቷል። በምዕራብ አፍሪካ የሚኖሩ አብዛኞቹ ሰዎች በእነዚህም የባህል መድኃኒት ቀማሚዎችና ጥንቆላዎች ላይ የተደገፉ ናቸው። በአእምሮ ጤና ህመም የሚሰቃዩና ሌሎችም ታካሚዎችም ለማከም የሚጠቀሙበት መድኃኒትና ቁሳቁስ በሚስጥራዊነትና የመንፈሳዊነት ባህሪ የተላበሰ ነበር። የሴራሊዮን የባህል ሕክምና ባለሙያዎች ምክር ቤት ፕሬዝዳንት ሼኩ ታራዋሊ እንደ ካኑ ያሉ አሳሳች ጠንቋዮች ለባህላዊ ሐኪሞች መጥፎ ስም እየሰጡ ይናገራሉ ሲሉ ይከራከራሉ። የራሳችንን ገጽታ ለማጽዳት በጣም ጠንክረን እየሰራን ነው። ተራው ሰው አይረዳውም። ስለዚህ እኛ ሁላችንም እንደ መጥፎ የባህል መድኃኒት አዋቂ አድርገው ይመድቡናል። አንድ የበሰበሰ አሳ በሙሉ አሳውን ያበላሸዋል ማለት አይደለም። እኛ ፈዋሾችን ሲል ይከራከራል። ታራዋሊን ከመንግስትና ከሌሎችም መንግስታዊ ያልሆኑ ድርጅቶች ጋር በመተባበር ለታካሚዎች የባህላዊ መድኃኒት ሕክምና ለመክፈት እየሞከሩ ነው። ለዚህም ስርዓት ከሚፈጸመው ግድያ ጀርባ ያሉትም የስልጣንና የገንዘብ ጥማት ያላቸው ሰዎች ናቸው በማለት እንደሚያምኑም ገልጸዋል። አንድ ሰው መሪ መሆን ሲፈልግ የአካል ክፍሎችን ከሰዎች ላይ ይወስዳል፣ ቆራርጦ ያንንም ለመስዋዕትነት ያቀርቡታል። ሰዎችንም አቃጥለው አመዱን ለስልጣን ይጠቀሙበታል፣ ይበትኑታል። ዘይቱን ደግሞ ለስልጣን ይገለገሉበታል በማለት ይገልጻል። የመሳይ ግድያም በየአካባቢው መብዛቱን ተከትሎ እስካሁን ምን ያህል ሰው እንኳን እንደተገደለ ለማወቅ እጅግ አስቸጋሪ ነው ተብሏል። በዩናይትድ ኪንግደም የአበርስትዋይት ዩኒቨርሲቲ ተመራማሪ የሆኑት ኢማኑኤል ሳርፖንግ ኦሱም በአብዛኞቹ የአፍሪካ ሀገራት የአምልኮ ስርዓት ለመፈጸም በሚል የሚፈጸሙ ዘግናኝ ግድያዎች እንደተለየ ወይም የነፍስ ግድያ ስር ተካተው በይፋ አይመዘገቡም ሲሉ ለቢቢሲ ይናገራሉ። አንዳንዶች አደጋ፣ የዱር እንስሳት ጥቃት፣ ራስን ማጥፋት፣ የተፈጥሮ ሞት በሚል በተሳሳተ መንገድ ተከፋፍለው ነው የሚመዘገቡት። አብዛኞቹ አጥፊዎች ምናልባትም 90% ያህሉ እስካሁን ድረስ አልተያዙም፣ ምንም ምርመራ አልተከፈተባቸውም ይላል።
ቢቢሲ ከዋና ከተማዋ ፍሪታውን ወጣ ብሎ በሚገኘው ዋተርሉ በተባለ የአደንዛዥ እጽና በሌሎችም ወንጀሎች የታወቀ አካባቢ ሌላ ተጠርጣሪ የአካል ክፍሎችን አቅራቢያ አግኝቷል። ራሱን ኢዳራ እያለ የሚጠራው ሰው ራሱን ኡስማን ብሎ ለሚጠራውና በስውር ካሜራ ለያዘው የቢቢሲ ባልደረባ ብቻዬን አይደለሁም እስከ 250 የሚደርሱ የባህል መድኃኒት አዋቂዎች አሉኝ ሲል እንደነገረው ይገልጻል። ኢዳራ እኛ የማንሰራባቸው የሰው አካል ክፍሎች የሉም። አንድ ጊዜ የሆነ የሰውነት ክፍል ከጠራን ያመጣሉ። ስራውን ተከፋፍለን ነው የምንሰራው ሲል ይናገራል። ቀጠልና አንዳንድ ግብረ አበሮቹ ሰዎችን በመያዝ ረገድ እንዴት ጎበዝ እንደሆኑም ሲገልጽለት በቪዲዮ ላይ ታይቷል። ኦስማን በሁለተኛ ጊዜ ባገኘው ወቅትም የሚያግቱትን ሰው ፍለጋ በየምሽቱ መውጣት ለመጀመር እንደተዘጋጁ ከሚናገሩ ሰዎች አንዳቸውን የድምጽ መልእክትም ቀድቶ ይዟል። አጠቃላይ የጥንቆላውና የሚገደሉት የህፃናት ቁጥር በእጅጉ እየተስፋፋ በመጣበት በአሁኑ በዚህ አስቸጋሪ ጊዜ ላይ አሁንም ቢሆን የሴራሊዮን መንግስት እሱም በጉዳዩ ላይ በቀጥታ ተሳታፊ በመሆኑ ምርመራ ሳይከፈትበት ቀርቷል። የቢቢሲ ዝርዝር ዘገባ ምስሎችን ጨምሮ ያጋለጠ ሲሆን በርካቶችንም ያስደነገጠ ሆኗል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች እነኚህ ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ቤተሰቦቼ እንደ ህልማቸው ኢየሩሳሌምን እንዲሳለሙ እፈልጋለሁ ስትሉን ለነበራችሁ መልካም ዜና። በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች የተመሰገነው መታደል አስጎብኝና የጉዞ ወኪል አሁን ደግሞ ለፊታችን የጌታ ኢየሱስ ክርስቶስ የልደት በዓል ወደ ኢየሩሳሌም ለመጓዝ ቀጠሮ ይዟል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ፣ ከገዳመ ቆሮንጦስ እስከ ገሊላ ባህር፣ ከዮርዳኖስ እስከ ጌቴሴማኒና የታቦር ተራራን ጨምሮ ሌሎችም በርካታ ቅዱሳን ቦታዎችን እንጎበኛለን። እናትና አባት ለሚልኩና ጥንድ ሆነው ለሚመጡ ልዩ ቅናሽ አለን። ውስን ቦታ ስለቀረን አሁኑኑ ቦታ ያዙ። ለተጨማሪ መረጃና ለምዝገባ በ0964 08 08 08 ወይም በ0912 64 10 00 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል